ደብዳቤው ላይ ያለው ቀለም ገና አልደረቀም ነበር። የተጻፈበት ቀን የሚያሳየው ከሁለት ቀን በፊት መሆኑን ነው። ነገር ግን ይህ ደብዳቤ የጻፈው ሰው ከ20 ዓመታት በፊት የጠፋው አባቴ ነው። ደብዳቤው የመጨረሻ መስመር ላይ ሲደርስ ግን የደም ጠብታዎች ቃላቶቹን አጥፍተዋቸዋል። በዚህ ቅስፈት ነበር የመጋዘኔ መስኮት በኃይል ተሰብሮ የወደቀው። ሰላም ጤና ይስጥልኝ። የብስራት ፖኤትሪ ዩቲዩብ ቻናል ቤተሰቦችና የጥሩ ትረካ ወዳጆች፣ ዛሬ የምንጀምረው የ20 ዓመቱ ዝምታ የተሰኘ ፍርሃትን፣ ሚስጥርን፣ የቤተሰብ ፍቅርና ሽሽትን አያይዞ የያዘ ድንቅ አነጋጋሪ ታሪክ ነው። እስከ መጨረሻ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁና የደወል ምልክት መጫናችሁን አትርሱ። አሁን ቀጥታ ወደ አዲሱ ትረካችን እንሸጋገራለን። የሌሊቱ ዝናብ በጣሪያው ቆርቆሮ ላይ ርኅራኄ በሌለው ሁኔታ ይደበድባል። በከተማው ዳርቻ በሚገኘውና ጥንታዊ ዕቃዎችን በመመርመርና በመጠገን በሚታወቀው ሰፊ መጋዘን ውስጥ ግን የነገሰው የድሮ መጻሕፍትና የአቧራ ሽታ ብቻ ነበር። ናሆም ከእንጨት በተሰራ ትልቅ የሥራ ጠረጴዛ ላይ ጎንበስ ብሎ በአጉሊ መነጽሩ አማካኝነት የአንድን ጥንታዊ የግድግዳ ሰዓት ስስ ብረቶች በደከመው መብራት ብርሃን ስር ሆኖ ያስተካክላል። ዕድሜው 30ዎቹ መጀመሪያ ላይ ቢሆንም አይኖቹ ላይ የሚነበበው ግን የ30 ዓመት ታሪክን የመረመረ ሰው ጥልቅ አስተዋይነትና ከባድ ድካም ነበር። ለናሆም ይህ መጋዘን በውስጡ ያሉት ጥንታዊ ዕቃዎች መሸሸጊያው ናቸው። እያንዳንዱ የሚሰበስበው አሮጌ ሳጥን፣ የሚጠግነው ሰዓት ወይንም የሚገልጠው የተበላሸ የቆዳ ማስታወሻ ደብተር የራሳቸው የሆነ የተደበቀ ድምፅ እንዳላቸው ያምናል። ነገር ግን የራሱ ሕይወት ትልቅና ያልተፈታ እንቆቅልሽ መሆኑን ሁልጊዜ ውስጡን ያቆስለዋል። ናሆም ገና የ7 ዓመት ሕፃን ሳለ ነበር አባቱ አቶ ካሌብ ያለምንም ፍንጭና የስንብት ቃል ድንገት ከቤት ወጥተው የጠፉት። እናቱ በሕይወት በነበረችበት ዘመን ሁሉ ናሆም ጥያቄ በጠየቃ ቁጥር አይኖቿን እያሻሸች አባት ለትልቅ አገራዊ ሥራ ሄዶ ነው ልጄ፣ አንድ ቀን ይመለሳል ትለው ነበር። ይሁን እንጂ እናቱ ያንን ሚስጥር ይዛ ወደ መቃብር ከወረደች በኋላ ናሆም አባቱ በገዛ ፈቃዳቸው እንዳልጠፉ ከመጥፋታቸውም ጀርባ ግን የከተማው መሰረትን ሊያናጋ የሚችል አንድ ትልቅና የተከደነ እውነት እንዳለ የሚያሳዩ ፍንጮች ማግኘት ከጀመረ ሰነባብቷል። ዛሬ ያ የ20 ዓመታት የብቸኝነትና የዝምታ ግንብ የሚናድበት ምሽት ሆነ። እኩለ ሌሊት አልፎ 6 ሰዓት ሊሆን ጥቂት ደቂቃዎች ሲቀሩት የመጋዘኑ ከባድ የብረት በር በኃይል ተደበደበ። ድምፁ በመጋዘኑ ሰፊ ክፍል ውስጥ እያስተጋባ ሲሄድ ናሆም ካለበት ደነገጠ። በእጁ የያዘውን ጥቃቅን መቆንጠጫ ጠረጴዛ ላይ አስቀምጠው። በዚያው ሰዓት በዚያው ኃይለኛ የሌሊት ማዕበል መሃል ማንም ሰው ወደሱ ሊመጣ እንደማይችል ያውቃል። ናሆም ለጥቂት ሰከንዶች ቆሞ አዳመጠ። ከዝናቡ ድምፅ በስተቀር ሌላ ድምፅ አልነበረም። ነገር ግን በድጋሚ በሩን በበለጠ ኃይል ተንኳኳ። ናሆም ቀስ ብሎ እየተራመደ ሄደና ከበሩ አጠገብ ከተሰቀለው መደርደሪያ ላይ አንድ ትንሽዬ ቢላዋ በእጁ ጨበጠ። ወደ በሩ ተጠግቶ በትንሿ የመመልከቻ ቀዳዳ ወደ ውጪ ተመለከተ። ከመንገዱ ደካማ ቢጫ መብራትና በከፍተኛ ሁኔታ ከሚወርደው የዝናብ ውርጭ በስተቀር ማንም አልታየውም። በጥንቃቄና በስጋት የብረቱን መቆለፊያ ሳበውና በሩን በከፊል ከፈተው። ቀዝቃዛው ንፋስና የዝናቡ ጠብታዎች ፊቱን መቱት። ወደ ቀኝና ወደ ግራ ተመለከተ። መንገዱ ጭር ያለና ባዶ ነበር። ይሁን እንጂ በትክክል ወደ ታች ከእግሩ ስር ሲመለከት
ልቡ መምታት አቆመ። በዝናቡ እንዳይበላሽ በጥንቃቄ በወፍራም ጥቁር ላስቲክ የተጠቀለለ 4 ማዕዘን ቅርጽ ያለው አንድ ከባድ የእንጨት ሳጥን መሬቱ ላይ ተቀምጧል። ናሆም ሳጥኑን ጎንበስ ብሎ አነሳው። ሳጥኑን ባልተለመደ ሁኔታ ከባድ ነበር። በፍጥነት ወደ ውስጥ አስገብቶት በሩን በ3 መቆለፊያዎች ዘጋው። ናሆም ሳጥኑን ይዞ ወደ ሥራ ጠረጴዛው ተመለሰ። የላስቲክ መጠቅለያውን በትልቁ ቢላዋ በጥንቃቄ ቀደደው። ላስቲኩ ሲነሳ በዘመናት አቧራ የጠቆረ ከከበረ ጥቁር እንጨት የተሰራ ውብ ጥንታዊ ሳጥን ወጣ። የሳጥኑ መክፈቻ ቁልፍ የሚገባበት ቦታ ላይ ግን ናሆም ቀደም ሲል አይቶት የማያውቀው አንድ ነገር ነበር። ሳጥኑ እንዳይከፈት ተደርጎ በልዩ ጥንታዊ አሰራር ሰማያዊ ሰም ፈሶበት የታሸገ፣ በዚያ ሰማያዊ ማህተም ላይ ደግሞ የአንበሳና የሰይፍ ምልክት ተቀርጾበታል። ናሆም እንደ ጥንታዊ ዕቃ ተመራማሪነቱ ይህ ማህተም ተራ እንዳልሆነ ወዲያውኑ ተረዳ። ይህን አይነቱ ማህተም በታሪክ ውስጥ በጥቅም ላይ የሚውለው እጅግ ከፍተኛና ሚስጥራዊ የሆኑ ሰነዶች ለታመነ ሰው ለማስተላለፍ በሚፈለግበት ጊዜ ብቻ ነበር። ናሆም ትንሹን መዶሻና መጥረጊያውን አወጣ። እጆቹ ይንቀጠቀጡ ነበር። መጥረቢያውን በሰማያዊ ሰም ላይ አስደግፎ በመዶሻ በረጅሙ መታው። ሰማያዊው ማህተም ተሰባብሮ መሬት ላይ ተዘረገፈ። ሳጥኑን በቀስታ ወደ ላይ ገለጠው። በውስጡ የነበሩ ዕቃዎች የናሆምን አእምሮ በድንጋጤና በግርምት ናጡት። መጀመሪያ ያገኘው እጅግ አሮጌና ጠርዛ ጠርዞቹ በነሐስ የተሸፈኑ የቆዳ ማስታወሻ ደብተር ነበር። ከደብተሩ አጠገብ ደግሞ እጅግ የተወሳሰበና ረጅም ቅርጽ ያለው የነሐስ ቁልፍ ተቀምጧል። ከሁሉም በላይ ግን የናሆምን ትኩረት የሳበው በሳጥኑ ላይ የተዘረጋችው ትንሽዬ ነጭ ወረቀት ነበረች። ወረቀቷን አንስቶ ወደ መብራት አስጠጋት። በላዩ ላይ ያለው የእጅ ጽሑፍ የናሆምን አይኖች በእንባ ሞሏቸው። ይህ ጽሑፍ የጠፋው የአባቱ የአቶ ካሌብ የእጅ ጽሑፍ ነበር። ናሆም የአባቱን የድሮ ደብተሮች ደጋግሞ ስላነበባቸው ጽሑፉ በፍጹም ሊሳሳት አይችልም። ነገር ግን ይበልጥ ያስደነገጠው የደብዳቤው ቀለም ገና ትኩስ መሆኑና የተጻፈበት ቀን ከ2 ቀናት በፊት የነበረ ቀን ማሳየቱ ነበር። አባቱ በሕይወት አሉ። ደብዳቤዋን በጥልቅ ትንፋሽ ማንበብ ጀመረ። ውድ ልጄ ናሆም፣ ይህ ደብዳቤ በእጅ ስትጨብጥ እኔ ምናልባት በስተመጨረሻ የሕይወት መስመር ላይ ልሆን እችላለሁ። ላለፉት 20 ዓመታት ጥዬ የጠፋሁት በገዛ ፍቃዴ እንዳልነበር ዛሬ እንድታውቅ እፈልጋለሁ። በዚች ከተማ ስር የተሸሸገው የብዙ ባለሀብቶችንና ባለስልጣናትን ጭንብል የሚቀደውን ታላቅ ሚስጥር ለመጠበቅ ስል ሕይወቴን አደጋ ላይ ጥዬ ተሸሸግኩ። በሳጥን ውስጥ ያለው ማስታወሻ ደብተር የእርሱን እውነተኛ ማንነት፣ የሰሩትን ወንጀል የያዘ የክፍለ ዘመኑ ምስክር ነው። ይህን ሳጥን ለአንተ የላኩልህ የሚታመን ሰው ስላጣው ብቻ ነው። ነገር ግን ልጄ ተጠንቀቅ። ሰማያዊው ማህተም በሰበርክ ቅጽበት በእነርሱ የቁጥጥር ስር ውስጥ ምልክት ይበራል። አሁን አንተም እንደ እኔ አደጋ ውስጥ ነህ። ከደቂቃዎች በኋላ ሊያድን ወይንም ሊገዱ ይመጣሉ። በፍጥነት መጋዘኑን ጥለው ውጣ። መተማመን የምትችለው ደብዳቤው እዚህ ላይ ይቆረጣል። ቀጣዩ መስመር በደረቀ የደም ጠብታ ተበክሎ ስለነበር ሙሉ በሙሉ ሊነበብ አልቻለም። ናሆም ደብዳቤውን እንደያዘ የልብ ትርታው ጨመረ። አባቱ የት ነው ያሉት? እነማን ናቸውስ የሚመጡት? ናሆም ማስታወሻ ደብተሩንና ቁልፉን ወደ ጃኬቱ ውስጥ ለመክተት ሲዘጋጅ ድንገት ከመጋዘኑ በስተጀርባ የሚገኘው ትልቁ የመስታወት መስኮት በኃይል ተሰባብሮ መሬት ላይ ረገፈ።
የመስታወቱ ስብርባሪ ድምፅ የሌሊቱን የጸጥታ ቀደደው። ናሆም በፍጥነት ወደ ኋላ ፈገፈገ። ቢላውን ወደፊት ሰቅስቆ ወደ መስኮቱ ተመለከተ። ከመስታወቱ ስብርባሪዎች መሃል ጥቁር የቆዳ ጃኬት የለበሰች፣ ረጅም ፀጉር በዝናብ የረጠበና አይኖቿ በፍርሃት የናወዙ አንዲት ወጣት ሴት ወደ ውስጥ ዘለቀች። እጇ ላይ ትንሽ ጥቁር ሽጉጥ ይዛለች። ነገር ግን ሽጉጡን የደቀነችው ናሆም ላይ ሳይሆን ወደ መስኮቱ ወደ ውጪ ነበር። በከፍተኛ ሁኔታ ትተነፍሳለች። እባክህ እንዳትጨው፣ ምንም አታርግ አለችው፣ ድምጿ እየተቆራረጠ። እነሱ እግሬ ስር ናቸው። እዚህ መግባት የለብኝም ነበር፣ ግን ሌላ አማራጭ አላገኘውም። ናሆም ቢላውን አላወረደውም። አንቺ ማነሽ? ለስርቆት ነው የመጣሽው? ምን ትፈልጊያለሽ? አላት ድምፁን ከፍ አድርጎ። ልጅቷ ቀስ ብላ ፊቷን ወደ ናሆም አዞረች። አይኖቿ ቀጥታ ጠረጴዛው ላይ ወደ ተቀመጠው የተሰበረው ሰማያዊ ሰምና ጥቁር ሳጥን አመሩ። በድንጋጤ ወደ ኋላ አንድ እርምጃ ፈገፈገች። እጇ ላይ ያለውን ሽጉጥ ሊወድቅባት ቀረበ። አንተ የካሌብ ልጅ ናሆም ነህ? አለችው፣ ድምጿ በድንገት ተለውጦ። ናሆም ይበልጥ ግራ ገባው። አባቴን እንዴት አወቅሽው? ማነሽ አንቺ? ስሜ ሊያ ይባላል አለች በፍጥነት ወደ ዋናው በር እየተመለከተችና ሽጉጧን ወደ ታች እያወረደች። እኔ የመጣሁት ላስጠነቅቅህ፣ ሳጥኑን ከመክፈት በፊት ካንተ ለመውሰድ ነበር። ነገር ግን ዘግይተናል። ሰማያዊው ማህተም ሰብረኸዋል። ያ ማለት ይህ መጋዘን በአሁን ሰዓት በራዳራቸው ላይ በርቷል ማለት ነው። ከ5 ደቂቃ በኋላ ይህ ቦታ ወደ አመድነት ይቀየራል። ናሆም የሊያን ንግግር ለማመን አልቻለም። ማን ናቸው እነሱ? አባቴ የት ነው ያለው? እያለ ወደ እሷ ጠጋ አለ። አባቴ ትላንት ምሽት ተይዟል አለች ሊያ፣ አይኖቿ በእንባ እየተሞሉ። ሰነዶቹን እንዲሰጣት እጇን እየዘረጋች፣ የከተማዋ ስውር ባለስልጣናት እሱን ያሰሩት ይህንን ማስታወሻ ደብተር ፈልገው ነው። አባቴ ከመያዙ በፊት ግን ሳጥኑ ለታማኝ መልእክተኛ ሰጥቶ ወደ አንተ እንዲላክ አድርጓል። አሁን ጥያቄ የምጠይቅበት ሰዓት አይደለም። ናሆም፣ መኖር ከፈለክ ማስታወሻውና ቁልፉን ይዛ ከኔ ጋር ና። ሊያ ንግግሯን ሳትጨርስ ከመጋዘኑ ውጪ በመንገዱ ላይ የበርካታ ከባድ መኪናዎች የፍሬን ድምፅ ተሰማ። የናሆም መጋዘን በትልቅ ጥቁር መኪኖች ተከበበ። ኃይለኛ የፍለጋ መብራቶች በመስኮቱ በኩል ወደ ውስጥ እየገቡ ክፍሉን አበሩት። የከበዱ የወታደር ጫማዎች ድምፅ ወደ ዋናው በር ሲቃረብ ተሰማ። መጡ አለች ሊያ የናሆምን እጅ በኃይል እየጨበጠች። ናሆም ማስታወሻውና ቁልፉን ወደ ውስጠኛው ኪሱ ከተተ። መጋዘኑንና የ20 ዓመት ትዝታውን ጥሎ ለመውጣት ልቡ ቢያቅማማም የሞት ጥላ ግን ከፊቱ ቆሞ ነበር። ሊያ ወደ መጋዘኑ ጥግ ጥንታዊ የቤት ዕቃዎች ወደ ተከመሩበት ቦታ መራችው። እዚያ ጋር አንድ ትልቅ አሮጌ ቁም ሳጥን ነበር። ቁም ሳጥኑን ወደ ጎን ስታንቀሳቅሰው ናሆም ራሱ የማያውቀው አንድ ትንሽ ምስጢራዊ የከርሰ ምድር በር ወጣ። እዚህ ውስጥ ግባ ብላ ጮኸች ሊያ። ናሆም ወደ ውስጥ ሲገባ የቢሮ ዋና በር በኃይል ተሰብሮ ሲወድቅና የታጠቁ ጥቁር የለበሱ ሰዎች ወደ ውስጥ ሲገቡ አየ። ልክ የከርሰ ምድሩን በር ከውስጥ ዘግተው ወደ ጨለማው መተላለፊያ ሲወርዱ ከበላያቸው ላይ የጦርነት ድምፅ፣ የመሳሪያ ጩኸት ተሰማ። የናሆም መጋዘን ታሪካዊ ስፍራ በጠላቶች እጅ ወደመ። ናሆምና ሊያ በዚያ ድቅድቅ ጨለማ ጠባብ የከርሰ ምድር መንገድ ውስጥ እየሮጡ ወደማያውቁት ምስጢራዊ ዓለምና አባቱን ፍለጋ ጉዞ ጀመሩ። ናሆም ላለፉት 20 ዓመታት ሲጠብቀው የነበረው አባቱ በሕይወት እንዳለ አውቋል። ነገር ግን አባቱን ለማዳን የከተማዋን ታላቅ ምስጢር ለመግለጥ ገና ከመጋዘኑ የወጣው በሞትና በሕይወት መካከል ሆኖ ነው።
አባቱን የያዙት ስውር ባለስልጣናት እነማን ናቸው? ናሆምን ለማዳን የመጣችው ሊያስ እውነት የታመነች ናት ወይስ ሌላ ድብቅ ዓላማ አላት? በቆዳው ማስታወሻ ደብተርና በራሱ ቁልፍ ውስጥ የተቀበረው እውነት ምንድን ነው? ይህን ሁሉ በሚቀጥለው ክፍል ይዘንላችሁ እንቀርባለን። ወደዳችሁት አይደል? ታሪኩ ከተመቻችሁ አሁኑኑ ላይክ ማድረግ አትርሱ። ሊያ እውነተኛ ወዳጅ ናት ወይስ የጠላቶቹ ሰላይ የሚለው ግምታችሁን ኮሜንት ላይ ጻፉልኝ። ምዕራፍ 2 እንዳያመልጣችሁ የደወል ምልክቱን በመጫን የቻናላችን አባል ይሁኑ። ስላዳመጣችሁኝ ከልብ አመሰግናለሁ። እኔ ተራኪ ብስራት ወልደ ሚካኤል ነበርኩ። መልካም ጊዜ